ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅምም የሆኑ አጫጭር የልቦለድ መጽሐፍትን በትረካ መልክ እናቀርባለን። ከዚህም በተጨማሪ አጫጭር የሆኑ የግጥም መድብሎችን፣ ቁም ነገር አዘል ቀልዶችን፣ ሌሎችንም መጣጥፎች የምናቀርብበት የዩቲዩብ ቻናላችን ነው። ዛሬ ከአዳም ረታ መጽሐፍት መካከል ማህሌት የተሰኘውን መጽሐፍ ለንባብ መርጫለሁ። ከዚህ መካከል ደግሞ እብዱ ሺበሺ የተሰኘውን ምዕራፍ አነብላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወሏን ምልክት ከነካችሁ ማንኛውም ቪዲዮ ሲለቀቅ መልእክት ይደርሳችኋል። አሁን ማህሌት ከተሰኘው የአዳም ረታ መጽሐፍ ላይ እብዱ ሺበሺ የሚለውን ክፍል አነብላችኋለሁ። ማህሌት። ስዕል በብጥስጣሽ ጨርቆች ላይ ከአዳም ረታ። ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። እብዱ ሺበሺ። ከሩቅ ጫጫታ ገና ሲሰማ ይጽፍ እንደሆነ ሃሁ መክተቢያ እርሳሱን ወርውሮ ይበላ እንደሆነ እጁ በወጥ እንደተነከረ ሳህኑ ወደ እናቱ ፊት ገፍትሮ ይጠጣ እንደሆነ እያቃሰተ ጨርሶ ተኝቶ እንደሆነ ያወለቀውን ሱሪ በማንገቻ አንጠልጥሎ እቤቱ በራፍ ላይ ይቆምና እብዱ ሺበሺ ብሎ ከመንደሩ ልጆች ቀድሞ ይጮሃል። ሴጤጥ በሚል አስቀያሚ ድምፁ የመንደሩ ሕፃናት እብዱን ሲለክፉ አንዳንዴ ቅኝት ያለው ዜማ እንጂ ጫጫታ አይመስልም። ለማመጣ ለሚመጣች ይላሉ ጓደኞቹ። ክብ የሕፃን ፊቱ የፀሐይ ጨረር እንደዋጠው አመልማሎ ደመና ፍንትው ትላለች። ለሚ ስትመጣ ፈጠን እያሉ እብዱን ይከተሉታል። ጮክ እያሉ ያዜማሉ። በለማ ፊት አውራሪ ድምፅ እየተመሩ ሺበሺ እብዱ። አንዳንዴ እናቱ በግድ ጎትታ ታስገባውና እጁን ካልታጠበ አጥባ፣ ልብሱን ካልለበሰ አልብሳ፣ በግድ አንገቱን ይዛ ጉርሳ አይ እሳት ያንሳቴ ትለዋለች። የልቧን ቶሎ መሸበር ስለሚያውቅ ወንበር ላይ ተሰቅሎ እንደሆነ ትናንሽ እግሮቹን እያወዛወዘ እሪ ብሎ ያለቅሳል። ሂድ ያውልህ ሂድ አታድርቀኝ፣ ጆሮን በቆረጠው ያብድ በበጠሰው ትለዋለች። አንዱ ዳሌዋን በረጃጅሙ ታካለች። ስትናደድ ልማዷ ነው። ስድቡን ገና ከቤቱ በረንዳ ላይ ይጀምራል። ብን ብሎ የክብሪት እንጨት በሚመስሉ ሁለት እግሮቹ እየሮጠ ይወጣና እብዱ ሺበሺ። እብዱ ብዙ ጊዜ ቆም ብሎ ወፍራምና ጥቁር አንገቱን ቀስ ብሎ አዙሮ በቁጣ ፊቱን ይሸበሽባል። አንዳንዴ ድንጋይ ጅር አድርጎ ይወረውራል። ፊቱ መለስ ሲል እጅብ ብለው ይከተሉታል የመንደሩ ሕፃናት። ሺበሺ ሲያዩት ያስፈራል። ችምችም ብለው የበቀሉት አጫጭር ፀጉሮቹ የተንጨባረሩ ናቸው። እንደ ነዳይ እንጀራ የተዥጎረጎረ ረጅም ካባ የመሰለ ድሪቶ ይጭናል። አገጩ ላይ የበቀለው ፂም የማጭድ አይነት ቅርጽ ሰርቷል።
አይኖቹ ጥልቅና ዝምተኛ ናቸው። ጥርሶቹ ለብቻቸው ውብ ሆነው ሲስቅ ቀይ ድዱ ብልጭ ይላል። ከበግ መንጋጋ ጀምሮ ከተለያየ አይነት ብረታ ብረት የተሰሩ ቀለበቶች በአንገቱ ዙሪያ ሆዱ ድረስ እንደ ሐብል ያንጠለጥላል። አንዳንድ ጊዜ ከመንደሩ የልብስ ማጠቢያ ቦታ በሰረቀው የሳፋ ማስደገፊያ የመኪና ጎማ ውስጥ አንገቱን አጥልቆ ቢፕ ቢፕ እያለ በመንገዱ ዳር በተደረደሩ መኖሪያ ቤቶች ፊት ለፊት እየሮጠ የነ ለማን ሰፈር ጉልት አቋርጦ አስፋልት መንገድ መኪኖች መሃል ይገባል። የመኖሪያ ቤቱ ከአንድ ዳቦ መጋገሪያ ቤት በስተጀርባ ነው። የሙስጠፋ ቂጣ መሸቀያ ቤት የዳቦ ቤቱ ጀርባ ጸጥታ የሞላበት ነው። የሚተኛበት ግን ዳቦ በሚጋገርበት በኩል ስለሆነ ሞቅ ያለ ቦታ ሳይሆን አይቀርም። ከሚንጠፈጠፍ ዝናብ ለመጠለል ትልቁ ቤት ጣሪያ ስር የተበጣጠሰ ጠፍጣፋ ቆርቆሮ በሽቦ ቋጥሯል። የሚተኛበት አልጋ የድንጋይ ክምር ነው። ከዳቦ ቤቱ ግድግዳ ጋር በገመድ እንደ መደርደሪያ ካሰረው ጣውላ ላይ 2 አዳዲስ የመብል ሳህኖችና አንድ ሳፋ ተቀምጠዋል። 3 የሚሆኑ የአሮጌ መጽሐፍ ቅዳጆች መኝታው ግርጌ ተበትነዋል። ከየት እንዳመጣቸው አያውቅም። ረሃቡን የሚያስታግሰው በልመና ነው። የሰፈሩ ዳቦ ጋጋሪ ሙስጠፋ ሙስጤ ማለት ነው በቁልምጫ ሲጠራ፣ ሙቀቱ ገና ያልጠፋ ትኩስ ዳቦ አንዳንዴ ለቁርስ ይሰጠዋል። በደንብ መለመን አይችልም፣ ይፈራል። በሰዎች ቤት በራፍ ላይ ይቆምና አንገቱን ወደ ጎን ሰበር አድርጎ ቀኝ እጁን ከቡትቶ አውጥቶ ሰፊ መዳፉን ይዘረጋል። የሚበላ ነው የሚፈልገው። ከተቀበለ በኋላ እግዜር ይስጥልኝ ጋሼ፣ እግዜር ይስጥልኝ እትዬ ይላል። ተኮላ ታስታውሰዋለህ? አለ ለማ ጓደኛውን ተኮላን። ምኑን? ሺህ በሺህ አንገት ላይ ያለውን የብር ቀለበት እንውሰድበት። ተኮላ ዝም አለ። እሺ። አሁንም ተኮላ ዝም አለ። ለምን አንወስድበትም? እንዴት ነው የምንወስድበት? ተኮላ የፈራም የተደነቀም ይመስላል። በጃኬቱ እጀታ አፍንጫውን ጠረገ። ልምዱ ነው ተኮላ። ንፍጡ ሲመጣበት ወይ በጃኬትና በሹራብ እጀታው ይጠርጋል ወይ በየደቂቃው ይምጋል። ሲያወልቀው ነዋ አለ ለማ ጣቱን ተኮላ አይን ላይ ቀስሮ። እንዴ ቢይዘንስ? መቼም አንተ በጣም ወዳታል፣ ግን እንዴት እናድርግ? አለ ተኮላ። ጎህ ሳይቀድ ከአልጋው ተነሳ ለማ። ሲዘንብ ያደረው የክረምት ዝናብ ኮርኒስ በሌለው የቆርቆሮ ጣሪያ በኩል የሾክሾክታ ያክል ድምፅ እያሰማ ያካፋል። ምን መሆን ነው? አተኛም እንዴ? በዚህ ሌሊት በዚህ ብርድ ፀሐይ እንኳን ሳትወጣ አለችው እናቱ ካልጋዋ ቀና ብላ። ራቁቱን ከመኝታ ቤት ዘሎ ወጣና ልብሱን ሳሎን አጥልቆ ተመለሰ። አጭር ቁምጣና ሸራ ጫማ አድርጎ እናቱ አልጋ ጎን ቆመና ከተኮላ ጋር የእግር ኳስ ልምምድ አለብኝ አለ ድምፁን ዝቅ አድርጎ የልመና አስመስሎ። አንተ ልጅ እግዚአብሔር ያንሳ። አይ ያልታደልኩትን። ብዙም የእናቱን አቤቱታ ሳይሰማ በትናንሽ እግሮቹ እንደሚዳቋ እየዘለለ ወጣ። ተኮላ ፎጣ አንገቱ ላይ ጠቅሎ እውጭ ይጠብቀዋል። እማዬ ተቆጣችኝ አለው ለማ እንደደረሰ ጥቁር ቁምጣ ሱሪ ኪስ ውስጥ እጁን ከቶ። ለምን በቁምጣ ወጣ? አለ ተኮላ። ለስፖርት የምወጣ እንድመስል። እንበልጥነ እባክህ አለው። ለማ በኩራት ሳቅ ሳቅ አለ። አንተ ምን ብለህ ወጣ? አለው ተኮላ። እኔ አንተ ጋር እንደምመጣ ነው የነገርኳቸው።
በሹራብ እጀታው አፍንጫውን ጠረገ። ምን ብለህ? በድንጋጤ ትንሽ አይኑን ፍጥጥ አደረገ ለማ። ልጫወት አልኳቸው። ምን ያስፈራል? ብቻ ልነሳ ስል ለማዬ እንደተኛች በጆሮ አንድ ነገር ለማምጣት ነው አልኳት። ለማ የባሰውን ደነገጠ። በቃ ነግራቸዋለሁ። እንዲህ ማለት መንገር ነው? መንገር አይመስለኝም አለ ተኮላ። ለማ ወደ ቤቱ ለመመለስ ከጅሎ የመጣበትን መንገድ ወደ ኋላ ዞር ብሎ በአይኑ ለካ። ሰዎች የሚያዘወትሯትን ቀጭን ጭቃ መንገድ እንድታድጥ አድርጎ ዝናብ ወልውሏታል። መኪና የሚመላለስበት ትልቁ መንገድ ላይ ውሃ ተኝቶበታል። በቀስታ የሚያካፋው ዝናብ በደንብ ያልነጋውን ጠዋት የበለጠ አስቀያሚ አድርጎታል። ምን ነው ፈራህ እንዴ? አለ ተኮላ ፊቱን ጭፍግግ አድርጎ ወደ ሺበሺ መጠለያ አሻግሮ እያየ። ደርሰናል እኮ አለ ቀጠለና። ሁልጊዜ ሲቆጡ አልሰማህም? እኔ ለምሳሌ ማአት ጊዜ ነው አባቴ የመታኝ እብዱ ላይ አትጮህ እያለ። ምን መሰለ ለእብዱ አዝነው ሳይሆን እኛን እንዳይመታን ነው። ዝም ብሎ አንዳንዴ ሲነሳበት ያቺ አንድ ጊዜ ያየናትን ቤት እቃዋን ሰባብሮ በትንትኗን አውጥቶ ዳቦ ቤቱ ጠባብ በረንዳ እንግዳ መቀበያ አግዳሚ ወንበር ላይ ተኝቶ ያድራል አለ ለማ። ማን ነገረ? እማዬ። ለዚህ እኮ ነው አትጠገብ የምትለኝ። ጭቃ ያዘለ ሻራ ጫማውን በእርጥብ ሳር ጠረገና አታውቅም ነበር? እኔ ደግሞ ይሄ ዝም ብሎ ቡዝዝ ያለ አይነት ሞኝ እብድ ነው ሲባል ነው የሰማሁት። ብቻ መጠንቀቅ ያስፈልጋል። አዎ ልክ ነህ። ወደ ዳቦ ቤቱ በራፍ እየተጠጉ መጡና ቆም አሉ። በአካባቢያቸው ከነሱ በስተቀር ማንም የለም። ከአድማስ ጭብጥ ለመላቀቅ ሽቅብ የምትስበው ፀሐይ በጭቃቅ ተከልላለች። ለስራ በጠዋት የሚሰማራ መንደሩ ያደረ ሹፌር ከሚነዳው በኮረኮንች መንገዱ ላይ ከሚንኳተት አሮጌ ቶዮታ በስተቀር አካባቢው ጸጥ ብሏል። ያን ቶዮታ የሚነዳውን ሰው ታውቃለህ? አለ ለማ ወደ ዳቦ ቤቱ በረንዳ እግሩን ብድግ እያደረገ። ዝም በል በቃ አለ ለማ ወደ እብዱ መጠለያ እየተጠጉ ሲመጡ። ለማ በረንዳው ላይ እንዳለ አንገቱን አስግጎ እብዱ የተኛበትን ቦታ ተመለከተና ሰንሰል ስር ወደ አጎበደደው ተኮላ ዞሮ ተነስቷል አለው። እብዱ ሺበሺ ልብሱን መልበስ ጀምሯል። የውስጥ ሰውነቱ ቀይ ነው። ደረቱና ክንዱ በጥቁር ፀጉር ተሸፍኗል። ሰፊ ሰማያዊ ጎድጓዳ ሳህን ፊት አስቀምጦ መብላት ጀመረ። ሳህን ውስጥ በጣቶቹ ይበረብርና ድንች ያወጣል፣ ደረቅ እንጀራ ይጎሰጉሳል። ሳህኑን መልሶ ዘጋና ሲነሳ እግሩ ስር የጣላትን የደረቀች ዳቦ በእግሩ ሲመታት ተኮላ የተደበቀበት ቅጠል ውስጥ ተንከባላ ገባች። ሺበሺ ዳቦዋን እስከ መጨረሻው በዓይኑ ተከተላት። አፈጠጠ። አሃ ማሞ! ማነ ማሞ? ለማ ግድግዳው ጥግ ተቸንክሮ ቆመ። ነገርኩ ማነ? ተኮላ ተነስቶ መሮጥ ጀመረ። ሺበሺ ቡትቶ የተጠላለፈው ተከተለው። አሃ ሌባ! ማሞ ሌባ! አሃ ማሞ ሌባ! የተኮላ ፎጣ ከአንገቱ እየተንሸራተተ ወደቀ። ሺበሺ ፎጣውን አንስቶ ተከተለው። ወደ መንደሩ ቁልቁል ሲወርዱ ዳገት ከለላቸው። ለማ ቀስ ብሎ እየተንኳተተ ከግድግዳው ስር ወጣ። ወደ ሺበሺ መጠለያ ተመለከተ። እብዱና ተኮላ ተከታትለው ወደ ሮጡበት ተገላመጠ። ለዓይን ጠፍተዋል። ከንፈሩን ነክሶ ወደ እብዱ አልጋ በልቡ እየተሳበ ሀብሉ ወደ ተቀመጠበት የመኝታ ትራስጌ ሄደና ቀስ ብሎ ብድግ አደረገው። በጣም ግዙፍ ነው።
የብር ቀለበቷን እንደተመኛት ውስጡ አገኛት። ሆኖም ከሐብሉ ጋር ከባድ ነገር አጋጠመው። የተንጠለጠሉት ዕቃዎች በሙሉ በወፍራም ሽቦ በጥምር ታስረው ስለነበር መፍታቱን አቅሙ የሚችለው አልመሰለውም። እጥፍ ዘርጋ በማድረግ ይቆረጥ ይሆናል ብሎ በማሰብ እያጠፈ ለመዘርጋት ባዶ ቦታ ፈልጎ በእጁ የሚበቃ ያህል አስፍቶ ያዘ። እጥፍ ሲያደርግ ክሽ ክሽ ክሽ፣ ዘርጋ ሲያደርግ ክርክሽ ክምክሽ ክሽ ክርክሽ። ሽቦ ለመቆረጥ ሲቃረብ ነጭ ሆነ። እጁን ይሞቀው ጀመር። ቢያቃጥለውም ቢደክመውም እሱ ግን እየተቻኮለ ክርክሽ ክሽ ክሽ ማድረጉን ቀጠለ። ብዙም ሳይቆይ ትከሻውን ዘንግ ነገር ወጋ አደረገው። በድንጋጤ ቀስ ብሎ ዞረ። ምራቁን መዋጥ አቅቶት ከጉሮሮ በግድ ወረደ። ዓይኑ ፈጠጠ። ሐብሉም ከእጁ ወደቀ። እኔ አይደለሁም አለ ተኮላ እየጮኸ እብዱ ሺበሺን ቀና ብሎ እያየው። እሱ ነው ያመጣኝ። ወደ ለማ በጣቱ ጠቆመ። ሺበሺ ተኮላን አፍጥጦ አየው። እንባ በጉንጮቹ ይወርዳል። ለቅሶ እንዳይሰማ ሺበሺ የተኮላን አፋፍኖ የመጣበትን ፎጣ ተኮላ አንገት ላይ ጠመጠመና የለማን እጁን ያዘው። ሺበሺ ዓይኑን ጎልጉሎ ሲስበው ጢም የተኛበት ፊቱን እያየ ለማ ዝም ብሎ ተሳበለት። ቅንድቦቹና የራስ ጠጉሮቹ ውስጥ አቧራ ታጭቆባቸዋል። ሺበሺ አቤት ሲያስፈራራ! ከንፈሮቹ ትንንሽ ሆነው በትንባሆ ጠቁረዋል። ከረጃጅም ጥፍሮቹ ስር እድፍና የእንጀራ ፍርፋሪ ጠቁረው ተጋግረዋል። ደረቱ ላይም የተጋገረው እድፍ ለብቻው ሕይወት ያለው ይመስላል። አትናገርም? ምን ታይኛለህ? አለ። ከሺበሺ አፍ ውስጥ የተወረወረው ምራቅ ለማ ፊት ላይ ተፈናጠቀ። ለምንም አይደለም። ውሸታም ጓደኛ ይነግረኛል። በሸሚዙ ኮሌታ አንገቱን አንቆ ያዘው። ለማ የሚገለው መሰለው። ስማ፣ ምን ድንጋይ ያደርጋል? ለማ ለመናገር ፈለገ፣ አልቻለም። ከንፈሮቹን በጥርሶቹ ነክሶ ቀረ። ሂድ አንተ ጥፋተኛ ያስታውቃል ብሎ ተኮላን ተንገዳግዶ እስኪወርቅ ድረስ ገፈተረው። ተኮላ በሆዱ ወድቆ ወዲያው ተነሳና አይኖቹን ወደ ኋላ እያቁለጨለጨ በቀጫጭን እግሮቹ ብን ብሎ ሮጠ። ለማ የበለጠ ፈራ። በዙሪያው ያለውን ግድግዳና ቆርቆሮ ይመለከት ጀመር። ሺበሺ እንዳያጋጨው በመፍራት ከእጁ ሾልኮ የሚያመልጥበትን ቀዳዳ የሚፈልግ ይመስላል። ሺበሺ እጁ ውስጥ እንደሆነ ተንቀጠቀጠ። ቆይ ታወጣታለህ ሌባ አለው ሺበሺ። በለማ ጉንጮች ላይ እንባ ኮለል እያለ ሲወርድ ፊቱን ትኩር ብሎ ተመለከተው። ሺበሺ እሳት ይወረወርባቸው የነበሩት አይኖቹ ወዲያው ለሰለሱ። ምንም ሳይናገር የሸሚዙን ኮሌታ አስተካክሎ ባደፈው ባናው ጉንጩን ጠረገለት። እስከ ዛሬ ተሰምቶት የማያውቅ ርህራሄ በልቡ አደረበት። ምን ለማድረግ ነው የመጣው? አነጋገሩ የማግባባት ቃና አለበት። የለማ አይኖች በፍጥነት መርገብገብ ጀመሩ። እብዱ ዘዴ የለወጠ መስሎት ይበልጥ ፈራው። ጉንጩ ላይ በእንባው ሌላ መስመር ደገመ።
ምራቁ እንደ ሙጫ ላንቃውን አጣበቀው። መናገር አቅቶት ዝም አለ። ይችን ቀለበት ለመውሰድ ነው አይደል? አለው ፈገግ እያለ። የለማ አይን የበለጠ ፈጠጠ። የነገረኝ ጓደኛ ነው ቀጠለ ሺበሺ። ለማ ሳያስበው በመጣ ልበ ሙሉነት የተጣመመ ኮሌታው ማስተካከል ጀመረ። ሺበሺ ለማን ፊት ለፊቱ አስቀምጦ በቀኝ እጁ ተስቦ ትራስጌው የተጋደመውን ሀብሉን አመጣና እፊቱ መፍታት ጀመረ። እብዱ ሺበሺ ነው የምትሉኝ አይደለም? አለው ሽቦውን ለመፍታት እየታገለ። ፀሐይ በአካባቢው ፍንትው ብላ ወጣለች። ወፎችም በፀሐዩ ሙቀት እየታጠቡ በአየር ውስጥ መንሸርሸር ጀምረዋል። የሺበሺ አልጋ የጠዋት ፀሐይና ብርሃን ሙሉ ለሙሉ ያገኘዋል። በመሆኑም በለዘብታ የሚነፍሰው ቀዝቃዛ ነፋስ ለለማ አልተሰማውም። እየፈራ አዎ አለው። የተበጣጠሰ ልብስ ስለለበስኩ፣ የተቀዳደደ ባርኔጣ ስላደረግኩ፣ ቅራቅንቦ በአንገቴ ስላጠለቅኩ፣ ፊቴ በፀሐይና በብርድ ስለተቋቆረ፣ ፀጉሬ ስለተንጨዋረረ ለዚህ ነው እብድ የምትሉኝ አይደለም? የሀብሉን ዕቃ በሙሉ ፊቱ ዘረገፈው። እኔ እንጃ እብዱ ሺበሺ ሲሉ ሰማሁ እኔ እምላለሁ። የሰፈሩም ሰው እንደዚያ ይላል። እብድ ነው ሽሹት ይሉናል አለው ለማ። ሺበሺ ወፍራም የብረት ቀለበት ከሽቦ መሃል መዞ አውጥቶ አውራ ጣቱ ውስጥ ሰካ። ለማ በቆሻሻ ባና የተጠረገው ፊቱ ስለተቆጠቆጠው በሹራቡ እጀታ እየጠረገ ሳቅ ያፈነውን አፉን ሸፈነ። ማን እንደጀመረው ታውቃለህ? ምኑን? እኔን እብድ ማለቱን። እኔ የታውቃለሁ። ሺበሺ የብር ቀለበቷን ከሽቦ በቀስታ መዘዛት። አገሬ ደብረ ብርሃን አካባቢ ነው። የመጀመሪያ ሚስቴ ባገባኋት በ2 ዓመቷ ሞተች። ልጅ አልወለደችልኝም። ለሁለተኛ ጊዜ የአባቴን አንድ ጋሻ መሬት ብሎ ቆም አለና፣ ታውቃለህ ጋሻ መሬት? አላውቅም አለው ለማ የሺበሺን ሀብል በአይኑ እየቀላወጠ። ጋሻ መሬት ማለት ይሄን የእናንተን ሰፈር የሚያክል ሲል፣ የእናንተ ሰፈር አይደለም እንዴ ብሎ ለማ አቋረጠው። ከዚያ ብሎ ትንሽ ቆም አለ ሺበሺ። ሐሳብ በግድ ይዞት የሄደ መሰለ። ከዚያ ሰርግ ላይ እሷን እያገባው፣ ሰርግ ታውቃለህ ብሎ ለማን ገጹ ድረስ አጎንብሶ ጠየቀው። ቀይ ድዱን ገልፍጦ አሳየው። ግንባሩና አፍንጫው ላይ ትንንሽ የላብ እንክብሎች ችፍ ብለው ወጥተዋል። እና እዚያ ሰርግ ላይ መርዝ ታውቃለህ? መጥፎ ነገር ማለት ነው የሚገል አለው ለማ። አላወቀውም። መርዝ አጠጡኝ። ሙሽራ ሆኜ ተቀምጬ ምድር ሰማይ ዞረብኝ። ዊው አንድ ጋሻዬን ሊበሉ። ሙሽራ ታውቃለህ? ዞሮብህ ያውቃል? አንተ ልጅ ነህ። ሙሽራ አውቃለሁ። በኋላ መለስ ወሰድ ያደረገኝ ጀመር። ከተወለድኩባት መንደሬ ጠፋሁ። ለማ ምላሽ መስጠት አቅቶት ግራ እንደገባው ግራና ቀኝ ተቁለጨለጨ። ከሳኩባት መንደር የፈገግታዬ ታቦት እዚህ ጭንቅላቴ ውስጥ ፈነዳ። ያሳበዱኝ ሰዎች አበደ አሉኝ። ትንሽ አረፍ ብሎ የለማን ፀጉር እያሻሸ እና ልጄ ተከሳሾቹ ራሳቸው አበደ ብለው ከሰሱኝ። ለማ የፈጠጡ አይኖቹን አቁለጨለጨ። አተኩሮ ሺበሺ
እጁ ውስጥ የሚያሻሻትን የብር ቀለበት መመልከት ጀመረ። ለዚህሽ ነው የመጣኸው አይደለም? አዎ አለው ለማ ቀለበቷን ማየት እየፈራ። ሌሎች ደስ ትሉኛላችሁ፣ አሮጌዎቻችሁ ያስጠሉኛል፣ እናንተም እንደነሱ እንድትከፉ ያስጠኗቸዋል። ትንሽ ተነፈሰ። ያስተማሩ እያስመሰሉ ያጠፏቸዋል። ይህቺ ቀለበት የቆርቆሮ ናት፣ ግን ሲያዩት የብር ትመስላለች። ግን በደንብ የተሰራች ስለሆነች ታምራለች። ለማ ደነገጠ። ሊከለክለኝ ይሆን ሲል አሰበ። ተወዳታለህ አይደለም? አለው እየሳቀ ቀለበቷን በእጁ እያሻሸ። አዎ አለው ቀለበቷንና እብዱ ሺበሽን ተራ በተራ እያየ። እስኪ ሕፃናት እንኳን አዲስ አይን አውጡ። ቀለበቷን በእጁ አስጨበጠው፣ ግንባሩን ሳም አደረገው። ለማ አንዴ የሺበሽን ፊት አንዴ ቀለበቱን ተራ በተራ ተመለከተ። አታመሰግነኝም እንዴ? አለ ሺበሺ በትንሹ ፈገግ ብሎ። እግዚአብሔር ይስጥልኝ አለ ለማ ድምፁን ዝቅ አድርጎ። እኔ ከየቤታችሁ ቁራሽ ስለምን ሳመሰግን እንዴት ነው አለው። ለማ ማሰላሰል ጀመረ። ቀና ብሎ ፊቱን ተመለከተው። በቀስታ ለማ አንገቱን ሰበር ሲያደርግ ፊቱ በፈገግታ ፈካ አለ። በል እንጂ አለው ሁለቱንም ትከሻዎቹን በእጁ ይዞ። ለማ ቀና ብሎ ድምፁን ዝግ አደረገና እግዚአብሔር ይስጥልኝ ጋሼ ሺበሺ አለ። ሁለቱም ፈገግ አሉ። ጎናቸው ያለው የዳቦ ቤት በር ተከፍቶ ሙስጤ ቂጣውን መሸጥ ጀመረ። የሰዎች ጉዞ በጎዳናው ደመቀ። ፀሐይዋ በነጩ ጨረሯ ስለት የደመናውን ጥላ ከአድማስ አድማስ ሰነጠቀችው። ለማ እየዘለለ ወደ ቤቱ ገባ።